እጅግ በጣም በሚገርም ሁኔታ አብርሃም በዛሬ ዕለት እንግዲህ በድጋሚ ሩታን አግኝቶ ነበረ። ሩታን አንቋት እጅግ በጣም በሚገርም ሁኔታ እንግዲህ ብዙ ጥያቄዎችን ሲጠይቃት ነበረ። አብዛኛው ሰው እንግዲህ ይህንን ነገር ሲቃወም ነበረ። በትላንትናው ዕለትም በደንብ አይታችኋል። በሚገርም ሁኔታ እንግዲህ ቤቷ ሰብሮ ገብቶ ማለት ይቻላል እንግዲህ ዲስሪስፔክት ሲያረጋት ነበረ። እያንዳንዱን ክፍል እንግዲህ በእርግዶ ሲያይ ነበረ። በተለይ እንግዲህ ሄርሜላ ትገኛለች ብሎ የሚያስብበትን እያንዳንዱን ክፍሎችን ከፍቶ ሲመለከት ነበረ። በዛን ሰዓት እንግዲህ እጅግ በጣም ተናዳ ነበር ሩታ። ነገሩን እንግዲህ እንደምንም አልፋ በዛሬ ላይ ደግሞ አጋጣሚ ሆኖ በድንገት እንግዲህ ተገናኝቶ ነበሩ። አሁንም ተገናኝቶ በጣም ብዙ ጭቅጭቅ ውስጥ ገብቶ ነበሩ። በተለይ እንግዲህ ስለ ሄርሜላ የወጣ አንድ ትልቅ መረጃ አለ። ሄርሜላ ታይታ ነበረ ወደ ሜክሲኮ አካባቢ ከፍቅረኛዋ ጋር ተብሎ እንግዲህ በስፋት ሲወራ ነበረ። እውነት ይሄ ነገር እውነት ነው ወይስ አይደለም? እያንዳንዱን ነገር በዚህ ቻናል እናነሳለን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ቪዲዮአችን እንግዲህ ከሰሞኑ በጣም ብዙ ነገሮች እየተከሰቱ ነው። በጣም ግራ የሚያጋቡ ነገሮች በተለይ በአብርሃም በኩል እየመጡ ይገኛሉ። አንዳንዴ እንግዲህ ያው አብርሃም በሚገርም ሁኔታ ጸባዩ ይቀያየራል። እውነት ለመናገር እንግዲህ በትላንትናው ዕለት ማታና ዛሬ ጠዋት ላይ እጅግ በጣም በሚያሳዝን ሁኔታ ጸባዩ ከምታስቡት በላይ ተቀይሮ አግኝተናል። እጅግ በጣም በሚገርም ሁኔታ እንግዲህ ወደ ሩታ ቤት ሄዶ ነበረ። በትላንትናው ዕለት አይታችኋል። ነገሮችን ውስብስብ እያረገ ነው። በተደጋጋሚ እንግዲህ እኛም ስንናገር የነበረው ያለ ማንም ፍቃድ ወይም ደግሞ እንግዲህ ያለ ፖሊስም ትዕዛዝ የሰውን ቤት መበርበር ሆኖ መፈተሽ አይቻልም። ምክንያቱ ደግሞ እንግዲህ አብርሃምና ሩታ እስከተለያዩ ድረስ የእሷ ቤት እንደፈለገ ገብቶ ማድረግ የሚፈልገውን ነገሮችን ማድረግ አይችልም፣ ወይም ደግሞ ቤቷን መፈተሽ ራሱ አይችልም። በሕግም አንጻር ስንመለከት ይህንን ነገር እንግዲህ ወደ ሕግ ቢወስደው ወይም ደግሞ ወደ ፖሊስ ወስዶ ነገሮችን በዝምታ እንግዲህ ቢከታተል መልካም ነው። ካልሆነ እንግዲህ የሰው ቤት እየገቡ እንደዚህ መረበሽም ተገቢም አይደለም። ከዚህ በፊትም ተናግሬያለሁ። እንግዲህ ለአብርሃም ይሄ እንደ ማስጠንቀቂያ ነው። ምክንያቱ ደግሞ ሩታ አሁን እየወደደችው አልመጣችውም። አብርሃም የሚያደርጋቸው ነገሮች እጅግ በጣም እያበዛ መጥቷል። እንግዲህ አብርሃም አሁንም ቢሆን ወደ ራስ ህይወት ብትመለስ፣ ወደ ራስ ማንነት ብትመለስ መልካም ስለሆነ ተረጋግተ ነገሮችን ለመፍታት ሞክር ነው ምል። በሌላ በኩል እንግዲህ ያው ሩታም በዛሬ ዕለት አግኝቶ ነበረ። አብርሃም ማግኘት ብቻ አይደለም እንግዲህ በጣም ሲከራከሩ ነበረ። እጅግ በጣም በሚገርም ሁኔታ እንግዲህ ልጅቷን እስከ መጎተት ደረጃ ደርሶ ነበረ። እንግዲህ አብርሃም ስሜታዊ ሆኖ ነበረ። ከሩታ ጋር ሲያወራ ራሱ እጅግ በጣም ስሜታዊ የሆነ መጥቷል። እሱ ብቻ አይደለም እንግዲህ ሄርሜላ ደግሞ ሜክሲኮ አካባቢ ተገኝታለች ወይም ደግሞ ታይታለች ተብሎ በስፋት እንግዲህ በዚህ ቪዲዮ ላይ ሲወራ ነበረ። በዚህ ጉዳይ ላይ በተለይ በጣም ብዙ ሰው ማለት ይቻላል ኮሜንት ስር ሲያስቀምጡ ነበረ። አብርሃምን እዚህ ቦታ ላይ ተገኝታለች፣ ወደዛ ሄደ ቼክ አድርገ በእርግጠኝነት ከሌላ ሰው ጋር ተገኝታለች ብሎ እንግዲህ ብዙ ሰው ሀሳቡን ሲሰጥ ነበረ። ከዛም ውስጥ እንግዲህ ያው እንደ ሀሳብም አንስቶ የተናገሩት ነገር ወደ ሜክሲኮ አካባቢ ከፍቅረኛዋ ጋር ከበፊቷ ባሏ ጋር እንግዲህ ስትሄድ መንገድ ላይ አይተናት ነበረ። እንግዲህ መጠራጠርም ያለብህ ያንን ነገር ነው። ከዚህ በፊትም ነግረን ነበረ። እንግዲህ ሄርሜላ አሁንም ቢሆን ከሌላ ወንድ ጋራ እንደምትሄድም በደንብ እርግጠኞች ነን ብሎ እንግዲህ አብዛኛው ሰው ኮመንት ሲያደርግ ነበረ። ይሄ ነገር እንግዲህ እንደ ቀልድ አልተወራም፣ ያለ ምክንያትም አልተወራም። አንዳንዴ እንግዲህ ወደ ኋላ ተመልሰን ወይም ደግሞ ወደ ኋላ መለስ ብለን ማሰብም ማየትም ይኖርብናል። የሄርሜላን ባክግራውንድ እንግዲህ ስትመለከቱ እጅግ በጣም ከባድ ነገሮች ውስጥ አልፋለች እቺ ልጅ። በዛሬ ማንነት እንግዲህ ባንለካትም ነገር ግን ያሳለፈችው ነገር እጅግ በጣም ከባድ ጊዜያትን እጅግ በጣም የሚያስገርሙ ነገሮችን አሳልፋለች። በተለይ እንግዲህ ልጅ እንደነበራት ከ4 ዓመት በፊት እንግዲህ ልጅ ወልዳም ኢቭን አሁን ልጇ ወደ 4 ዓመትን እንደሚጠጋውና እሱ ብቻ አይደለም ባልም እንደነበራት ባሏም ከባሏም ጋር እንደተፋቱና አሁን ላይ እንግዲህ አብሮ አንድ ላይ እንዳልሆኑ አንዳንድ ነገሮችም ሲወራ ነበረ። እሱ ብቻ አይደለም እንግዲህ ባሏም ጭምር እንደሚፈልጋት አሁን ላይ ያላለቀ መሃላቸው የሆነ ነገር እንዳለም በስፋት ሲወራ ነበረ። እንግዲህ ወደዛ እንደሄደች ነው በብዛት ሲወራ የነበረው። ሄርሜላ ጠፍታ ሳይሆን ፈልጋ ወደ
ወደምትፈልገው ቦታ ሄዳ ነው እንጂ በጭራሽ ጠፍታ ወይም ታግታ አይደለም ብሎ በጣም ብዙ ሰው ሐሳቡን ሲሰጥ ነበረ። በሌላ በኩል እንግዲህ ያው እና ሩታን ተጠራጥሯል በጣም ብዙ ሰው ማለት ይቻላል። ምክንያቱ ደግሞ ፊታቸው ላይ ሳቅ ይታያል። እጅግ በጣም በኮንፊደንስ ነው የሚናገሩትም ነገሮች እንግዲህ አብርሃም በጣም እየጎዳው እንደሆነ አንዳንድ ሰዎችም ሲናገሩ ነበረ። እንግዲህ አብዛኛው ሰው እንግዲህ የጠረጠረው ሰው ሁላችሁም የምታውቁት ኤፍሬም ነው። ኤፍሬም እንግዲህ በጣም ጸባዩ ተቀያይሯል ብሎ በጣም ብዙ ሰው ሲናገር ነበረ። በእርግጠኝነት የኤፍሬም ጸባይ ምንም የተቀየረ ነገር የለውም። እንደዚሁ አይነት ጸባይ ነበረው ከዱሮ ጀምሮም እንደዚህ አይነት ነገሮች ያው ፊቱ ላይ ይነበባሉ። በየቀኑ እንግዲህ በተለይ አብርሃምና ኤፍሬም ሲገናኙ ኤፍሬም እየሳቀ ነው። እያንዳንዱ ነገሮችን በቀላሉ እየተመለከተ ነው። ከዚህ በፊት እንግዲህ ያው ሄርሜላን ይቅርታ ጠይቆ ነበረ። ለምንድን ነው ታዲያ ወንድሙን የማያግዘው ብሎ በጣም ብዙ ሰውም ኮመንት ሲያደርግ ነበረ። በተለይ እንግዲህ በሩታ ሳይድ መሆኑ ደግሞ አብዛኛው ሰው አናዶታል። እንዴት በሩታ ሳይድ ወይም ደግሞ በሩታ ሳይድ ሆኖ ነገሮችን በተለይ አብርሃም ላይ ጫና ይፈጥራል ብሎ በጣም ብዙ ሰውም ሲናገር ነበረ። እንግዲህ እውነት ለመናገር ኤፍሬም ከዚህ በፊትም ተናግሮ ነበረ። እስከ መጨረሻም ቢሆን ከሩታ ሳይድ ሆኜ ብዙ ነገሮችን ለማስተካከል ሞክራለሁ። ምክንያቱም ሩታ ጋራ ያለው እውነት አለ። አብርሃም ጋራ እስካሁን ድረስ አይኑ ጨፍኖ ጆሮን ደፍኖ በግድ እያፈቀረ ወይም ደግሞ እንግዲህ ማይሆን ፍቅር ውስጥ ገብቷልና ከዛ ነገር ውስጥ ለማውጣት ደግሞ ያለኝን ወይም ደግሞ የምችለውን ያክል በደንብ እሞክራለሁ። ያንን ደግሞ አድርጌ ነው ማሳያችሁ ብሎ እንግዲህ ቃል እንደገባ በደንብ እናስታውሳለን። እንግዲህ ያንን ቃሉን እየተገበረ ነው ብሎ በጣም ብዙ ሰው ሐሳቡን ሲሰጥ ነበረ። እውነት ለመናገር እንግዲህ ኤፍሬም ሊያረገው ይችላል ነው የኔ ሐሳብ። ያው እንግዲህ አብዛኞቻችሁ የምትጠራጠሩት ኤፍሬም ስለሆነ ኤፍሬምም ሊሆን ይችላል ወደሚለው ሐሳብም እኔም እያዘነበልኩ እገኛለሁ። ምክንያቱ ደግሞ እንግዲህ በጣም በብዙ መንገዶችን እያየው ነው። እያንዳንዱ ቪዲዮዎች ላይ እያንዳንዱን ነገሮች ስመለከት ነበረ። እውነት ለመናገር ከኤፍሬም ሳይድ የሆነ አዲስ ነገር አለ ወይም ደግሞ የተደበቀ በጭራሽ እንግዲህ አብርሃምም ኦዲየንሱም ማወቅ ያልቻለ አንድ ነገር እንዳለ በደንብ ያስታውቃል። እሱ ብቻ አይደለም እንግዲህ የሄርሜላ ጉዳይ ደግሞ በጣም ከባድ ሆኗል። በተለይ እንግዲህ ከሌላ ሰው ጋራ መታየቷ ወይም ደግሞ ከሌላ ሰው ጋራ እንግዲህ ሜክሲኮ አካባቢ እንደታየች በስፋት መወራቱ ደግሞ አብርሃምን በጣም አወዛግቦታል። አብርሃም እንግዲህ በጣም ብዙ ሰው ቤት መሄዱ ይቀጥላል ብዬ ነው የማስበው። በዚህ ሁኔታ ከቀጠለ በተለይ እንግዲህ የሩታ ቤት መጥቶ ሩታ ቤት እያንዳንዱን ክፍል ገብቶ ሲረብሽ ነበረ እያየ እንግዲህ በጣም ሁሉም ነገሮችን ቀለል አድርጎ ስላሰበ ወይም ደግሞ ሄርሜላ ታግታለች ብሎ ስላሰበ እያንዳንዱን ክፍሎችን ቼክ ሲያደርግ ነበረ። ከዛ በኋላ እንግዲህ ያው ወደ ዳኒ ቤት እንደሚሄድም አንዳንድ ነገሮችም ሲወራ ነበረ። ዳኒ ጋር የሚሄድበት ምክንያት አለው። ዳኒ ጋራ በተለይ እንግዲህ በጣም በብዙ መንገድ እንደማይስማሙ ከዚህ በፊት አይተናል። ስለዚህ እንግዲህ ዳኒ ጋር ለምን ሊሄድ ይችላል ብላችሁ ከጠየቃችሁኝ ደግሞ በዛሬ ዕለት እንግዲህ ያው አንዳንድ ነገሮችን ሰምቻለሁ። ትላንትናም የለቀቁት ቪዲዮ አለ ዳኒና ኤፍሬም ሆኖ እንግዲህ እየተሳሳቁ በጣም ብዙ ነገሮችን ሲያወሩ ነበረ። ይሄ ነገር ልክ አይደለም። ነዳኒ ጋር ሊሆን ወይም ደግሞ ልትሆን ትችላለች እቺ ልጅ ብሎ አብዛኛው ሰው ስለተጠራጠረና አብርሃምን ወደዛ ሂድና ቼክ አድርግ ሲሉ ስለነበረ በእርግጠኝነት ወደ ዳኒ ቤት ሊሄድ ይችላል ብዬ ነው ማስበው። እንግዲህ አሁንም መናገር የምፈልገው ነገር ነገሮችን ተረጋግቶ ቢያደርግ መልካም ነው። በተለይ ሩታ ላይ መጥቶ በእያንዳንዱ ደቂቃ ሲደሰትም ሲከፋው ወይም ደግሞ ሌላ ሀዘን ውስጥም ሲገባ ሩታን መውቀስ የለበትም። በዚህ ሁኔታ መቀጠል የለበትም ብዬ ነው ማስበው። እንግዲህ ይህንን ነገር መናገር እፈልጋለሁ። ዛሬ የነበረን ኢንፎርሜሽን ይህንን ይመስላል። በተለይ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።